ከጌታ ከኢየሱስ ክርስቶስ እኛ እንለያለን እንዴ? ማለት እንሻላለን? እንደዚህ አይታሰብም፣ በጭራሽ አይታሰብም። በነገር ሁሉ ከኃጢአት በስተቀር በነገር ሁሉ እንደ እኛ የተፈተነ ነው ይለናል። ከኃጢአት በስተቀር መፈተን ምን እንደሆነ አይቷል። በምድረ በዳ ከዲያብሎስ ያጋጠመውን ፈተና እናስታውሳለን። ጾም ላይ ከርሞ ተርቦ በነበረ ጊዜ በእንጀራ እንደተፈተነ ታውቃላችሁ። እግዚአብሔር ልጅ ከሆንክ ይህንን ድንጋይ እንጀራን ይሆን በል ተብሏል። እንደ ሰው ስናስብ በጣም በአጣዳፊ ሁኔታ ውስጥ ነው ሊሆን የሚችለው። በዛ ሰዓት እንጀራን በተመለከተ ምግብን በተመለከተ ማለት ነው ተፈተነ። ለዲያብሎስ የሚገባውን ሰጠው መልሱን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ምን ማለት ነው? አላደርገውም። ደግሞ ማን ለማን መመሪያ ይሰጣል? እንዲህና እንዲህ አድርግ እያለ ፈተናውን አለፈው። የእግዚአብሔርን ቃል ጠቅሶ አለፈው። ተብሎ ተጽፏል ብሎ አለፈው። በዚህ አልተመለሰም። ዲያብሎስም መጽሐፍ ቅዱስ ያውቃል። ብዙ ክርስቲያኖች አያውቁ መጽሐፍ ቅዱሳቸውን። ማለት አይተው አያውቁም እያልኩ አይደለም፣ ግን እሱ የሚያውቀውን ያክል ገና ያወቀው አይመስለኝም። ከሁኔታው ጋር የሚሄድ ጥቅስ አመጣ እና ተብሎ ተጽፏልና በማለት ፈተነው። ቃሉ ከተጠቀሰ እሺ ሊሆናል ብሎ ምናልባት ተስፋ አድርጓል። እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል መላእክቱን ስላንተ ያዝልሃል ተብሎ ተጽፏል እና ራስን ወርውራል ወደ መቅደስ ጫፍ አውጥቶት እና ጥቅሱን በትክክል ነው የጠቀሰው። ግን እየጠቀሰ ያለው ማን ነው? ለምን ዓላማ ነው እየጠቀሰ ያለው ብሎ መጠየቅ ያስፈልጋል። ስለተጠቀሰ ብቻ አይሆንም። ጠቃሹ ማን ነው? እና አልተባለም አልተጻፈም እንዳይባል ተጽፏል። ዓላማው ማሳሳት ነው። እሱ ደግሞ የታወቀ አሳች ነው። ዓለሙን ሁሉ የሚያሰት ነው። ስራው ከኤድን ገነት ጀምሮ ምንድነው? ማሳት ነው። ከመስመር ማስወጣት ነው። ስፍራ ማስለቀቅ ነው። አዳምና ሔዋንን እንዳስለቀቀ ዓላማው ይሄ ነው። እስከ ዛሬ እስከ መጨረሻው ይሄው ነው። ማሳት ነው። አስመስሎ ማሳት፣ መስሎ በመቅረብ ማሳት ነው። ቢጠቅስም የእውነትን ቃል ቢጠቅስም እንኳን ዓላማው መሳት የለበትም። የሰይጣንን ሐሳብ አንስተው እንደተባለ ማለት ነው። እና በጣም የሚያስገርም ነገር ይናገራል። አንዳንድ ጊዜ እነ ጳውሎስ ወንጌል እየሰበኩ በነበሩበት በፊልጵስዩስ ከተማ አንዲት በሟርት ስራ የታወቀች ከኋላቸው የሄደች የመዳንን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች ናቸው ትል ነበር። ተናጋሪው ማን ነው? የሟርት መንፈስ። የተናገረው ነገር ደግሞ አይደሉም የማያሰኝ። ሐዋርያው ጳውሎስ በንግግሯ አልተደነቀም፣ መንፈሱን ስለለየ። ማን እየተናገረ እንደነበረ ስለለየ አልተደነቀም በጭራሽ። በትክክል ተናግረሻል፣ ልክ ነሽ፣ የልዑል አምላክ ባሪያዎች ነን፣ ተገልጦልሻል እንደው የሚያሰኝ እኮ ነው ነገሩ። ግን መንፈሱን ስላወቀ ዘወር ብሎ ገሰጸው። ምንም እንኳን የተናገረው ነገር ትክክል ቢሆን ተናጋሪው ስለተለየ መገሰጽ ነበረበት። በዚህ ንግግሩ እኮ እየረበሻቸው ነበር። መናፍስትን መለየት የሚባል ነገር እንዴት ጥሩ ነገር ነው። ከመሳሳት ይጠብቃል። ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል። መልአክ ተገለጠልኝ ይላል አንዳንዱ። መልአክ ነው ወይስ መልአክ መሳይ ብሎ አይጠይቅም። ይለውጣል እኮ ብሏል። ራሱን ይለውጥና ይቀርባል። መለየት እንዴት ጥሩ፣ ከመሳሳት ይመልሳል። አለመለየት ብዙዎችን አስቷል። መስሎ የቀረበ ሁሉ ያሳስታል። ጠቅሶ የቀረበ ሁሉ ማለት ነው። በሌላ በኩል ፈተነው ጌታ ኢየሱስን። ጌታ አምላክህን አትፈታተነው ተብሎ ተጽፏል ብሎ መለሰዋ። ከዛ የዓለምን መንግስታት ክብራቸውን አሳይቶ ወድቀህ ብትሰግድልኝ እነዚህን እሰጥሃለሁ የኔ ናቸው አለ። የክብር ችግር ነበረበት እንዴ ጌታ ኢየሱስ ክርስቶስ?
መንግስት የእርሱ አይደለም እንዴ? የዓለም መንግስታት የእርሱ ሆነው እያሉ ምንም እንደሌለው ሆኖ አይደለ እንደዚህ ምድር ላይ የተገኘው ምንም እንደሌለው። አሁን ንጉስነቱን ለማሳየትም አይደለም አመጣጡ፣ ሊያገለግል ነው የመጣው። ለዚያውም እኮ ስገድልኝ የሚል ጥያቄ ነው የቀረበለት። የአምልኮ ጥያቄ ነው። ይሄ ደግሞ ከባድ ነው። ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ወድቀህ ብትሰግድልኝ ሲል ፈተና የክብር ነክ የሆነ ፈተና እሱ ነው። አለፈው። ጌታ ኢየሱስ ክርስቶስ ሞከረው በቃውና ትቶት ሄደ። ተፈትኖ ነበር። ለኛ ይሄ ትልቅ ምሳሌ ነው። ጌታን እከተላለሁ የምንል ሁላችን የእውነት ከምር ምንከተለው ከሆነ እርሱ ባለፈበት መንገድ እናልፋለን። እርሱ እንደተፈተነ የሚፈተኑትን ይረዳቸዋል የሚል ቃል አለ። የሚፈተኑ ከኋላው እየተከተሉት ያሉ የሚፈተኑ ይኖራሉና ይረዳቸዋል። ክብር ለስሙ ይሁን። ክብር እስከ ዛሬ ለረዳን፣ ክብር ለሚረዳን ለክርስቶስ ኢየሱስ ይሁንለት። ረድቶናል፣ ይረዳናል እስከ መጨረሻው እንጂ መፈተን አለ። ሕይወታችን ብርቱ የሆነ መንፈሳዊ ተጋድሎ የሚጠይቅ ወይም የሚጠብቀው ያጋጠመው ሕይወት ነው። ከሚያስቱ መናፍስት ጋር፣ ከስህተት አስተምሮ እና አሰራር ጋር፣ ከኃጢአት ጋር የሚደረግ ተጋድሎ አለ። ከኃጢአት ጋር እየተጋደላችሁ ይላል በዚህ በዕብራውያን መጽሐፍ መጨረሻ ላይ ገና ደምን እስከ ማፍሰስ አልተቃወማችሁም ይላል። ትግል አለ። ቀላል ያልሆነ ትግል አለ። ተጋድሎውን ለመጽናት እና ሁሉን ፈጽሞ ለመገኘት የሚሆን ተጋድሎ ነው። በዕብራውያን መልእክት ውስጥ እንደምናየው ቀድሞ በሰማነው እውነት ላይ ጸንቶ ለመዝለቅ የሚደረግ የሞት ሽረት ትግል አለ። የፈተናው አይነት ከሰው ወደ ሰው ይለያያል፣ ከጊዜ ወደ ጊዜ ይለያያል እንጂ አለ። ፈተና ትግል አለ፣ ማሸነፍም አለ፣ ድል አድርጎ ማለፍም አለ። እግዚአብሔር ይመስገን። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ይገባናል። ይልና ወረድ ብሎ የሰሙትም ለኛ አጸኑት ይላል እዚሁ ላይ በዕብራውያን ምዕራፍ 2 ከቁጥር 1 እስከ 3 ባለው ክፍል እንዳንወሰድ ይላል። በዚህ በመልእክቱ መጨረሻ ምዕራፍ ላይ በ13ኛው ምዕራፍ በቁጥር 9 ልዩ በሆነ በእንግዳ ትምህርት አትወሰዱ ብሏል። እንዳንወሰድ ብሎ ይጀምራል። ሲጨርስ ደግሞ አትወሰዱ ይላል። ልባችሁ በጸጋ ቢጸና መልካም ነው። የእግዚአብሔር ጸጋ ያጸናል። በእውነት የእግዚአብሔር ጸጋ ያጸናል። በልዩ ልዩ ፈተና ውስጥ ሕይወታችን ስታልፍ ያጸናል። ተስፋ ቆርጠን በቃኝ እንዳንል የእግዚአብሔር ጸጋ ያጸናል። ልባችሁ በጸጋ ቢጸና መልካም ነው። ሰው በኃይሉ አይበረታም። ቃሉም እንደሚነግረን ከበረታ የበረታው ከእግዚአብሔር ጸጋ የተነሳ፣ ከእግዚአብሔር እርዳታ የተነሳ፣ ከእግዚአብሔር እገዛ የተነሳ ነው የበረታው። የዕብራውያን መልእክት ጸሐፊም ሆነ የመጀመሪያ ተቀባዮች በቀጥታ በስም አልተጠቀሱም። መልእክቱ ስያሜውን የሚያገኘው በመልእክቱ ውስጥ በተደጋጋሚ ከተወሳው የዕብራውያን ወይም የአይሁድ ሕዝብ ታሪክና ባህል ነው። መልእክቱ የተጻፈው የአይሁድ የቤተ መቅደስና የሌዋውያን ስርዓት በሮማውያን ሳይፈርስ በፊት እንደሆነ ነው የሚታሰበው የሚታመነው። የዚህ መልእክት ዓላማ በስህተት ትምህርትና በስደት ምክንያት በክርስቶስ ላይ የነበራቸውን እምነት እንዳይጥሉ፣ እደግማለሁ፣ በስህተት ትምህርትና በስደት ምክንያት በዋናነት በክርስቶስ ላይ የነበራቸውን እምነት እንዳይጥሉ፣ ቀድሞ ወደ ተዉት እምነትም እንዳያፈገፍጉ ማስጠንቀቅ እና በእምነታቸው እንዲጸኑ በአጽንኦት መምከር ነው። የክርስቶስን የበላይነት ጌትነት አጉልቶ በማሳየት
እና በማረጋገጥ አማኞቹ እርሱን ተመልክተው እንዲጸኑ ማረጋጋት አስፈላጊ ነበረ። የጸናውን ተመልክተው እንዲጸኑ እርሱን አጉልቶ ማሳየት ዓላማው እንደሆነ መመልከት እንችላለን። በክርስቶስ ኢየሱስ መስዋዕትነትና ክህነት በኩል ወደ እግዚአብሔር ለመቅረብ ለአማኝ ሁሉ መንገዱ ክፍት መሆኑን በዚህ መልእክት ውስጥ በዋናነት ተብራርቷል። ይህን እውነት በመረዳትም ክርስቲያኖቹ በክርስቶስ እንዲጸኑ እና ለመልካም ስራ የተነቃቁ እንዲሆኑ ማበረታቻም ተሰጥቷቸዋል። በእርግጥ የዕብራውያን ክርስቲያኖች አሳሳቢ ሁኔታ ውስጥ ነበሩ። ያለ መጽናት ችግር ታይቶባቸዋል ማለት ነው። በተደጋጋሚ ስለ መጽናት ነው ያሳሰባቸው። ጸሐፊው ከሰሙት ነገር የመወሰድ ፈተና እና አደጋ ተደቅኖባቸው ነበር ማለት ነው። የልብ ልከኝነትና አምላክን ማስመረርም ሳይታይባቸው አልቀረም። መንፈሳዊ መፍዘዝ እና ዳተኝነት ታይቶባቸዋል። እንደሚገባቸው በመንፈሳዊ ሕይወት ማደግና መጠንከር አለማደግ ስለታየባቸው በዚህ ረገድ ጽፎላቸዋል። አንዳንዶቹም መሰብሰብን የተዉ ይመስላል። ሰው ሲደክም በልቡ የቀድሞ አቋሙን ሲለቅ ቅዱሳንን ለማየት ያለው ናፍቆቱ ይቀንስበታል። እነሱ ወደ ተሰበሰቡበት መሄድ በጣም አይናፍቀው ነው። ምክንያቶችን እየፈላለገ ይቀራል፣ መቅረት ያበዛል። ይሄ የብርታት ምልክት አይደለም፣ የመድከም እንጂ የመነቃቃት ምልክት አይደለም። ይሄ መቅረት፣ ዝም ብሎ መቅረት። መሰብሰባችሁን አትተዉ ብሏቸዋል በዚሁ መልእክት ላይ። ችግር ነበረ ማለት ነው። እናንተ መሰብሰብን የተዋችሁ አትመስሉ፣ ምክንያቱም አሁን ተሰብስባችሁ ነው እያየው ያለሁት። ሁልጊዜ ኮንፈረንስ ላለ ብቻ ሳይሆን ሁልጊዜ የምትሰበሰቡ ይመስለኛል። መሰብሰብ መልካም ነው። ይህም ችግር ነበረባቸው። የተለያዩ ፈተናዎች ውስጥ እያለፉ ነበር ማለት ነው። እዚህ ሀገር ይሄ ኮቪድ የመጣ ጊዜ መሰብሰብ ለጊዜው ተቋርጠው ነበረ አይደለም? እና በየቤቱ በያሉበት ደርሶ ለማጽናናት ሙከራዎች ተደርገዋል በዘመናዊው ዘዴ በአየር። እና ያ ሁኔታ ካለፈ በኋላም ደግሞ መውጣት የቸገረው ሰው ጥቂት እንዳይደለም ሰምቻለሁ። መጥቶ በአካል መሰብሰብ የቸገረው በቃ ያ ሞቆት ቤት ውስጥ መቅረት ሞቆት የቀረ ለመቅረት የሞከረ ምናልባት እስካሁንም እዛው የቀረ ማን ያውቃል ሊኖር ይሆናል። መቅረት ጥሩ አይደለም፣ መሰብሰብ ነው መልካም። በስሜ በሚሰበሰቡበት በመካከላቸው ሆናለሁ ስላለ በህብረት መካከል የሚገኘውን ጌታ በጋራ ለመገናኘት መሰብሰብ በጣም ጥሩ። ችግር ነበረባቸው እነኚህ ሰዎች። ከመልእክቱ እንደምናየው የተለያዩ እንግዳ ለወንጌሉ ቀደም ሲል ለሰሙት ወንጌል እንግዳ የሆኑ ትምህርቶች ደግሞ ገብተውባቸዋል። ልዩ ልዩ አይነት በሆኑ በእንግዳ ትምህርቶች አትወሰዱ ያለው በዚህ ምክንያት ነው። መወሰድ የጀመሩ ባይኖሩ እንደዚህ አይጽፍም። አትወሰዱ፣ በስፍራችሁ ጽኑ፣ በሰማችሁ ጥንት ጅማሬው ላይ በተነገራችሁ ወንጌል ላይ ጽኑ። ለዚያ መጀመሪያ ለሰማችሁት ወንጌል እንግዳ የሆኑ ነገሮች ቢያጋጥሟችሁ አትወሰዱ ነው። እንግዳ ማለት እንግዳ ነው። ያው ታውቃላችሁ፣ ቤተኛ አይደለም እንግዳ። አሁን ለምሳሌ እኔ በእናንተ መካከል እንግዳ ነኝ። ለአንድ ለሁለት ወይም ለሶስት ቀን እንተያይና ከዛ በኋላ የለውም እንግዳ ነኝ። ቤተኞች አላችሁ እዚህ ውስጥ። የትምህርት እንግዳም አለ፣ የሰው ብቻ አይደለም ማለት አካል ያልሆነ ማለት እኮ ነው። በቋሚነት ስፍራ ይዞ ኖሮ ማቅ መኖርም የማይገባው እንግዳ ትምህርት አለ። በየዘመኑ ነው ያለው ይሄ እና እንግዳ በአዲስነት ይማርካል። አዲስ ስለሆነ ይማርካል፣ ለማወቅ ያጓጓል፣ ጠጋ ብሎ ለማየትም እንደዚህ ያጓጓል። እንግዳ ነው እና በእንግዳ ትምህርቶች አትወሰዱ። ለወንጌሉ እንግዳ የሆኑ ለክርስቶስ ትምህርት እንግዳ የሆኑ ትምህርቶች ስፍራችሁን አያስለቅቋችሁ፣ የእምነት አቋማችሁን እንዳያስለቅቋችሁ ማለቱ ነው። ቀድሞ በሰማችሁት ነገር የጸናችሁ ሆኖ ነው።
ሚላቸው። ሲጀምርም ቅድም እንዳልኳችሁ በዚህ ሐሳብ ነው የሚጀምረው፣ ሲጨርስም በዚሁ ነው። እንዳንወሰድ እንጠንቀቅ በማለት ይጀምራል። ሲደመድምም አትወሰዱ። እምነታቸውን እርግፍ አድርገው ይመጣል። ፈተናም ነበረባቸው። ስለዚህ ጳውሎስ ምን አለ? እኛ ግን ራሳቸውን ሊያድኑ ከሚያምኑት ነን እንጂ ለጥፋት ከሚያፈገፍጉ አይደለንም ይላል። ማፈግፈግ የጀመሩ አሉ ማለት ነው። ከእምነታቸው ማመንታት፣ መወላወል አንድ ነገር ነው። ጨርሶ ወደ ኋላ መሄድ ደግሞ ሌላ ነው። በቃ ስፍራ መልቀቅ ማለት እሱ ነው። ወደ ኋላ ከሚያፈገፍጉት አይደለንም። አንዳንዶቻችን በአካል እያለን በልብ ልናፈገፍግ እንችል ይሆናል። ልባችንን በየጊዜው መፈተሽ ያስፈልገናል። ልቤ በቦታው ነው ወይ? ክርስቶስ ኢየሱስን በተመለከተ ወንጌሉን በተመለከተ የነበረኝ አቋም እንዳለ ነው ወይ ብሎ ሁል ጊዜ መጠየቅ ጥሩ ነው። ራስን ቆም እያሉ ማየት በጣም መልካም ነው። በመልእክቱ ውስጥ ልንጠነቀቅ ይገባል ብቻ ሳይሆን ተጠንቀቁ የሚል ሐሳብም ተደጋግሞ ይታያል። በዚህ በዕብራውያን መልእክት ውስጥ እንጠንቀቅም ይላል፣ ራሱን አስገብቶ ተጠንቀቁም ይላል። የማስጠንቀቂያው ግብ ምንድነው? ማበረታታት ነው። ጸንተው እንዲቆም ማሳሰብ ነው። ማስፈራራት አይደለም። ነቃ ብለው ምን እየሆንኩ ነው፣ የት ነው ያለሁት ብለው አቋማቸውን እንደገና እንዲያስተካክሉ ማሳሰብ እና ማበረታታት ነው። የዕብራውያን መልእክት ስለ መናገርና ስለ መስማት በተደጋጋሚ የሚለው አለ። ለምሳሌ ስለ መናገር የተባለውን ጥቂት ብናይ ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ሲጀምር ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። በማተናገረን በልጁ በኢየሱስ ክርስቶስ ተናገረን። እንዲህ ብሎ ነው የሚነሳው። ምዕራፍ 1 ቁጥር 1 ላይ በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበሉ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለኛ ጸኑት ይላል። በጌታ በመጀመሪያ የተነገረ ይላል። ስለመናገር ነው። ምዕራፍ 2 ከቁጥር 2 እስከ 3 ያለውን ተመልከቱ። ምዕራፍ 3 ቁጥር 5 ላይ ደግሞ ሙሴስ በኋላ ስለሚነገረው ነገር ይላል። ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ፣ ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። ምዕራፍ 4 ቁጥር 2 ላይ ለእነዚያ ደግሞ እንደተነገረ፣ ለእነዚያ ለእስራኤላውያን እንደተነገረ በሙሴ በኩል እንደተነገረ ለማለት ነው። ለእነዚያ ደግሞ እንደተነገረ ለኛ የምስራች ተሰብኮልናል፣ ወንጌል ተሰብኮልናል ማለት ነው። ለኛም የተነገረን አለ ማለቱ ነው። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው።